በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ቆሞስ አባ መልከጼዴቅ፣ ክቡር መምህራችን መጋቤ ሐዲስ ዮሐንስ፣ የተከበራችሁ የእግዚአብሔር ቤተሰቦች፣ ምዕመናንና ምዕመናት በሥላሴ ፍጹም ሰላም እንደምን ዋላችሁ? እንደምን አመሻችሁ? እንደምን ቆያችሁ? በቸርነቱ የጠበቀን በመግቦቱ ያልተለየን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ዛሬም ዘወትርም የተመሰገነ ይሁን። የተቀማነውን ርስት ያገኘንባት እንጀራን የተመገብንባት መሶባችን እመቤታችን ንጽሕት ክብርት ድንግል ማርያም ክብር ምስጋና ይድረሳት። እንደ እግዚአብሔር መልካም ፈቃድ የዕለቱን ትምህርት ከኋላ ከጀርባዬ የምታዩዋቸው ሊቃውንት በጸሎት እያገዙኝ እናንተም እየጸለያችሁልኝ እኔ ቁሜ እናንተ ተቀምጣችሁ እግዚአብሔር ያቀበለንን እንማማራለን። እርግጠኛ ነኝ ዛሬ ሁላችሁም ትልልቅ ማስታወሻ ይዛችሁ የመጣችሁት። ምክንያቱ ደግሞ ምንድን ነው ሲባል ያው በዛሬው ዕለት የተጋበዙት ሊቅ መጻሕፍትን የሚያውቋቸው ናቸው። ከመጻሕፍት ጋር ትውውቅ ያላቸው ማለት ነው። መጻሕፍት ልባቸውን ያውቃሉ፣ የመጻሕፍትን ልብም ያውቃሉ ማለት ነው። ያው ሊቀ ሊቃውንት ስማ ከሆነ መልአክ ይመጣሉ ተብሎ ተነግሯል አይደለ? እና ያው የጉባኤ ጠባይ መቼም ሰው ሰራሽ ነገር ይኖራል እና እሳቸው የቀሩበት ምክንያት አባቶቻችን አልዋሿችሁም፣ እግዚአብሔር በሚያውቀው ያው በትራንስፖርት ችግር ነው የቀሩት እሳቸው ማለት ነው። ባጭሩ እውነታው ይሄ ነው። እና እኔ ደግሞ በአጋጣሚ ወደዚሁ አካባቢ ለአገልግሎት በሌላ ቦታም ስለነበሩ እንግዲህ ጌታ ቢቀር ጉባኤው አይታጎልምና ዮሐንስም ያው መንገድ ይጥረግ ለሌላ ቀን ይመጣሉ በሚል ነው። ያስማማናል። አትቀየሟቸውም። ከኋላ ያሉትን ሊቀ ሊቃውንት ለምን ቀሩ ብላችሁ እንዳትቀየሙ። እውነታው ይሄ ነው ባጭሩ። ይሄን ካልሁኝ ስለ ራሴና ስለ እሳቸው በማስተዋወቅ ብቻ ጉባኤ ሰዓቴን እንዳልጨርስ ወደ ዕለቱ ትምህርት እንሄዳለን። የዕለቱ ትምህርት ከእናንተ የመጡ ጥያቄዎች አሉ። እንዳልኳችሁ ከኋላይም ያሉት ሊቃውንት ሌሎችም መምህራን የጠበቃችኋቸው ሊቀ ሊቃውንትም በሌላ ቀን መጥተው በሰፊው ተጨማሪ ማብራሪያ ሊሰጡ ይችላሉ። ዛሬ ግን ከኔም ጋራ አባቶቼ የነገሩኝን የማውቃትን እደረጉታለሁ ማለት ነው። መጽሐፍ ምን ይላል? በዚህ በማቴዎስ ወንጌል ምዕራፍ 23 ቁጥር 8 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስን ሐዋርያትን ምን ይላቸው ነበረ? ወኢትሰመዩ መምህረ በዲበ ምድር እስመ አሐዱ ውእቱ መምህርክሙ ዘውእቱ ክርስቶስ። በምድር ላይ እናንተ በሰው ላይ ማለት ነው። ምድር ሰው ተብሎ ይተረጎማል። በሰው ዘንድ የመምህርነት ስሜት አይኑራችሁ። ያ ማለትን ማለት ነው አስተማሪ ነኝ፣ እንደዚህ የተማርሁ ነኝ፣ ይሄን አውቃለሁ አትበሉ። መምህራችሁ አንድ እኔ ኢየሱስ ክርስቶስ ነኝ። ያ ማለት የምትናገሩትም የማቀብላችሁ፣ የምገልጥላችሁ፣ የምነግራችሁ እኔ ነኝና እናንተ የመምህርነት ጠባይ ማለት ሁሉን አዋቂ ነኝ አትበሉ። የአዋቂነት ስሜት አይኑራችሁ ይላል ማለት ነው። ሌላ ብዙ ትርጉም ቢኖረው
ይህ ለኛ ይስማማል። እኛ ስንቆም በመምህርነት ጠባይ ሳይሆን እግዚአብሔር እኛን ቁመን እናንተን ተቀምጣችሁ ያስተምረናል ብለን በማመን ነውና የዕለቱን ትምህርት ስንጀምር የመምህርነት ጠባይ ሳይሆን ሁላችንም የተማሪነት ጠባይ ኖሮን ነው የምንጀምረው ማለት ነው። ሰው ተማሪ ነኝ ብሎ ካሰበ ይማራል። እማራለሁ ብሎ ከመጣ ይማራል። ሰው ከምን ይማራል ቢባል ከብዙ ነገር ይማራል። ዝም ብሎ ከሞትም ይማራል፣ ከበሽታ ይማራል፣ ከጤነኞች ይማራል። ዮሐንስ አፈወርቅ ምንድነው የሚለው? አንተ በሽተኛ የሆነ ሰው፣ ታመህ የተኛ ሰው ለምን በሽተኛ ሆንሁ ብለህ እግዚአብሔርን አትውቀሰው። በሽተኛ ሆነህ ምን ሰራህበት? በበሽታ እግዚአብሔርን ማገልገል ትችላለህ ይላል። በምን ታመህ እግዚአብሔርን ማመስገን ይገባሃል ማለት ነው። ጤነኛ መሆንም እግዚአብሔርን ማመስገኛ ነው። በሽተኛ መሆንም እግዚአብሔርን ማመስገኛ ነው፣ መማሪያ ነው። ሞት እንኳን ሰፈር ላይ ሰው ሙቷል ሲባል ስንሰማ የኛ ትልቁ መምህር ነው። ለምን? ነገኛ ተከታይ መሆናችን የምንማርበት። ሲራክ ምን ይላል? በመጽሐፈ ሲራክ ምዕራፍ 38 ላይ አነ ዮም ወአንተ ጌሰም፣ እኔ ዛሬ ሄድሁ ሞትሁ፣ አንተ ደግሞ ነገ ትከተላለህ። ስለዚህ ሰው እንኳን ሞቶ ከቤቱ አስከሬን ወጣ ሲባል ትልቅ መምህር ነው ማለት ነው። እና በአንድም በሌላም መንገድ እግዚአብሔር ምን ይላል? ያስተምራልና ሁላችንም መማሪያ መንገዳችን የተለያየ ይሆናል። ዛሬ እኔ የመጣሁት በተነሱ ጥያቄዎች ላይ አምላኬ ሊያስተምረኝ ፈቅዶልኝ ነውና አምላኬን አመሰግናለሁ ማለት ነው። የመጀመሪያው የትምህርታችን መነሻ የሚሆን ከእናንተ የመጣው ጥያቄ ጥንተ አብሶ ማለት ምን ማለት ነው የሚል ጥያቄ ነው። ጥንተ አብሶ ምን ማለት ነው? ምን ማለት ነው ካለ አምላክን የወለደች እመቤታችን ድንግል ማርያምን ደግሞ ከጥንተ አብሶ እግዚአብሔር ጠብቋታል ሲባል እንዴት ነው የጠበቃት? ሰው ናት። ኃጢአት ሰው የተባለን ሁሉ ኃጢአት አግኝቶታል። ግን ከሰው ሁሉ በተለየ መንገድ ድንግል ማርያምን ከጥንተ አብሶ ጠብቋታል። እንዴት አድርጎ ጠበቃት? ለምን ጠበቃት? መቼስ ጠበቃት? የሚሉ ጥያቄዎች ይነሳሉ። ምዕመናን ይህን ጥያቄ ያነሳሉ። መምህራን ምን ብለው ነገሯችሁ ብላችሁ ከእናንተ የመጣ ጥያቄ አለ። እሱን መነሻ እናደርጋለን። እንግዲህ ጥንተ አብሶ ማለት ሁለት ቃል ነው እንደምታዩት። ጥንት አለ፣ አብሶ አለ። ጥንት ማለት የመጀመሪያ ማለት ነው። የመጀመሪያ ዘአልብከ ጥንት ወኢተ ፍጻሜት፣ እግዚአብሔርን አንተ መጀመሪያ የለህም ይላል፣ ፍጻሜም የለህም ይላል። ጥንት ማለት መጀመሪያ ነው ቃሉ ማለት ነው። ግን ይሄ ጥንት የሚለው በብዙ ነው የሚተረጎመው። የመጀመሪያ እያለብን አሁን የመጀመሪያ እያለብን ሲደክመን እናቆማለን እንጂ መጀመሪያው መቼ እንደሆነ አናውቀውም ማለት ነው። አያችሁ? ለማን ሲሆን? ለእግዚአብሔር ሲሆን። እግዚአብሔር ቅድመ ዓለም የነበረ ነው እንለዋለን አይደል? ጥንት የነበረ ነው አምላክ። ለእግዚአብሔር ጥንት የነበረ ነው ተብሎ አይነገርለትም ሲጀመር። ለምን? ጥንት የነበረ ነው ካለ መቼ? ጥንት፣ ከዚያስ ጥንት፣ ከዚያስ ደግሞ ቀድሞ፣ ከዛስ ቀድሞ ስንል ቀድሞ፣ ከዛም በኋላ ቀድሞ እያለ ስንል ምን ይለናል? ይደክመናል፣ እናቆማለን ማለት ነው። የእግዚአብሔር መሰረቱ እግዚአብሔር መሰረት የለውም። ምን አልኳችሁ? እግዚአብሔር ምን የለውም? ለምን? ራሱ ምን ስለሆነ? መሰረት ስለሆነ። ለእግዚአብሔር ጥንት የለውም። ምን ስለሆነ? ራሱ ጥንት ስለሆነ። ጥንት እያለን አናገኘውምና ነው። ግን ጥንተ አብሶ ካለ ግን አብሶ ማለት በደል ማለት ነው። ፍጹም በደል ማለት ነው። አበሳ፣ አበሰ፣ በደለ። አብሶ የሚለው ከኃጢአትም ይበልጣል። አብሶ ኃጢአትና አብሶ ሁለቱ ያው ወንጀሎች ናቸው። በመጽሐፍ ቅዱስ እይታ ወንጀሎች ናቸው። ወንጀል ማለት
እግዚአብሔር የማይወደውን ስራ ምንፈጽምባቸው ናቸው። ግን አብሶ የሚለው ከኃጢአት ከፍ ያለ ነው። ፍጹም ማለት ነው። በኃጢአት ደረጃ ፍጹም ማለት ነው። ወይም 100% የሚያሰጥ ኃጢአት ማለት እና ጥንተ አብሶ ማለት የመጀመሪያ በደል ማለት ነው። ወይም አባት ማለት ነው። አያችሁ፣ ጥንተ አብሶ ማለት አባት ማለት ነው። ጥንተ አብሶ ማለት የመጀመሪያ፣ ጥንተ አብሶ ማለት የኃጢአቶች ሁሉ አባት ማለት ነው። የመጀመሪያው ማለት ነው። ለምሳሌ ሰው ሲባል የመጀመሪያው ማን ነው? አዳም አይደል? የመጀመሪያ ሰው ሲባል የመጀመሪያው ሰው ሲል ማንኛውም ሰው ማን መሆኑን እናውቃለን? አዳም መሆኑን እናውቃለን። ስለዚህ የመጀመሪያው ሰው አዳም ካለ ጥንተ አብሶ ማለት ደግሞ የመጀመሪያውንም ጥንተ አብሶ የመጣ ደግሞ በማን ነው ማለት ነው? በአዳምና በሔዋን ነው ማለት ነው። በእነሱ ምክንያት ነው። ስለዚህ ጥንተ አብሶ ማለት ምን ማለት ነው ለሚለው የመጀመሪያው ትልቁ በደል ማለት ነው። የመጀመሪያ በደል ማንን የበደልንበት? እግዚአብሔርን ሰው የበደለበት ማለት ነው። የመጀመሪያ ምንድን ነው? ያ ጥንተ አብሶ ከኃጢአቶች ሁሉ በላይ ኃጢአት እግዚአብሔርነትን መፈለግ ነው። አምላክነትን መፈለግ ነው። ያልተሰጡትን መሻት ነው ትልቁ ኃጢአት። ስለዚህ ጥንተ አብሶ ማለት የመጀመሪያው ሰው አዳም የመጀመሪያውን በደል የበደለበት ማለት ነው። የመጀመሪያ በደል ተብሎ ይተረጎማል። ጥንተ አብሶ ማለት ምን ማለት ነው? የመጀመሪያ በደል። ማን የበደለው? የመጀመሪያው ሰው። የመጀመሪያውን በደል የበደለው የመጀመሪያው ሰው ነው። ተመልከቱ። የመጀመሪያው ሰው አዳም ነው። ሔዋንን አዳምና ሔዋን ናቸው። ከዛ የመጀመሪያውን በደል ደግሞ አዳም የመጀመሪያው የዚህ ዓለም ንጉሥ ነው። ተመልከቱ። የዚህ ዓለም በኦሪት ዘፍጥረት ምዕራፍ 1 ቁጥር 27 ላይ ምን ይላል? እግዚአብሔር ፍጥረታትን ሁሉ ፈጥሮ ከጨረሰ በኋላ ሰውን ንጉሥ አድርጎ ሾመ። 3 ነገሮችን ሰጠው። የሰው የሚያስፈልጉ ነገሮችን ብዙው ወተባዝሁ ወምልእዋ ለምድር ወቅንይዋ። ሁሉም ፍጥረት ፈጠረና ሰውን ፈጥሮ ምን አደረገው? 3 ነገሮችን እግዚአብሔር ለሰው ሰጠው። ስንት ነገሮችን መናገር ወርቅ ነው እንደዚህ ያገር 3 ነገሮችን ተመልከቱ። የመጀመሪያው ምርቃት ነው። ምርቃትን የጀመረው እግዚአብሔር ነው። ሰው እግዚአብሔር መርቆት የተፈጠረ ሰው ፍጥረት ነው። ብዙ ወተባዝሁ ማለት ይሄ ምርቃት ነው። ብዙ ተባዙ ምድርን ሙሉአት ማለት ምርቃት ነው። እግዚአብሔር መረቀው ሰው ቀጠለ። ከዚያ ወቅንይዋ አለ፣ ግዟት አለ። ደግሞ ንጉሥነትን ሹመትን የሰጠ እግዚአብሔር ነው ማለት ምርቃትን ሹመትን ከዚያ ሀብትን ግዟት ማለት ውሰዱት ማለት ነው። አያችሁ፣ አስተዳድሩት የእናንተ ይሁን ማለት ነው። ሀብትን ጨምሮ ሰጠ። 3 ነገሮች ምርቃት፣ ሹመት፣ ሀብት። እነዚህ በምድር ላይ ሰው የሚፈልጋቸው ናቸው። በእርግጥ በዚህ ትውልድ ምርቃት ብዙ አይፈለግም። እናቱን አክብሮ አባቱን አክብሮ ለመመረቅ ብዙ ሰው ጥረት አያደርግም። ታላላቆቹን አክብሮ እግዚአብሔር እንደዚህ አይነት እድሜ ይስጥህ፣ መንገድህን እድሜህን እንደ መንገድ ያርዝመው የሚል አባትን መስማት ናፍቆናል። አሁን የሚል ወጣትንም መስማት ናፍቆናል። የለም ግን እግዚአብሔር 3ቱንም አንድ ጊዜ ነው ለሰው ልጅ የሰጠው። ከዚህ የበለጠ ምን ይፈለጋል? ከንግስና መንግስት ተሰጠ። በምድር ላይ ያሉት ነገሮች ሁሉ እንዲሰጡ ለመጀመሪያው ሰው ለአዳም የመጀመሪያውን ሹመት እግዚአብሔር ሰጠ። ይሄኛው ሹመት አነሳይ ሲል የመጀመሪያው ሰው አዳም ሌላ ሰማይና ምድርን መግዛት አለብኝ የሚል መንፈስ ክፉ ሰይጣን ወሶበሬ ሰይጣን ሀብተ ወጸጋ ዘተውህቦ ለአዳም ቃል አላይሌሁ በመጽሐፈ ቀሌምንጦስ ተጽፎ እንደምናነበው እግዚአብሔር ለሰው ልጅ የሰጠውን ጸጋ ሰይጣን ባየ ጊዜ በአዳም ላይ ፍጹም ቅናትን ቀናበት አለ። ወአውረዶ ውስተ ምድር። ታዲያስ እንደ ቀና አልቀረም፣ ከዙፋኑ አውርዶ ወደ ምድር አመጣው ይላል። ገፋው ማለት ነው። የመጀመሪያው ሰው ሰይጣን ሲቀናበት ዕፀ በለስን አበላው።
ያ የመጀመሪያው ጥንተ አብሶ የሚባለው አምላክነትን መፈለግ ያልተሰጠውን መሻት በዚህ ምክንያት ሰው ከክብሩ ተዋረደ። ጥንተ አብሶ ማለት ነው ለሚለው ጥቅል ሐሳቡ ሰውን በ7 ዓመት ከ1 ወር ከ14 ቀን ያስረጀ ኃጢአት ማለት ነው። ምን አልኳችሁ? ሰውን በስንት ዓመቱ? በ7 ዓመት 1 ወር ከ14 ቀን ያስረጀ በደል ማለት ነው ጥንተ አብሶ ማለት ነው። ለምን ካላችሁ የሰው ልጅ አዳም በገነት የኖረው ጠቅላላ በደስታ መላእክትን መስሎ እግዚአብሔር የሰጠውን ትእዛዝ እየፈጸመ በገነት እየተመላለሰ ገነትን እየተንከባከበ በሚገባ የኖረው 7 ዓመት ከ1 ወር ከ14 ቀን ነው። የሚገርመው በ7 ዓመቱ ያረጀ ሰው ማን ነው ቢባል አዳም ነው። በ7 ዓመቱ እኮ የሕፃናት አንደበት ስሙኝ ስሙኝ የሚሉበት እያኮላተፉ ሲናገሩ ምን አልህ አልሰማቸው እያለ እስኪ ድገምልኝ እስኪ ድገምልኝ እያለ ከቅድም ማርማር የሚላፋቸውን የምንሰማበት አነጋገር ነው። አዳም ግን በ7 ዓመቱ ምን አለ አረጀ። ጥንተ አብሶ ማለት ምንድነው ከተባለ የሕፃንነት ዕድሜው አበባውን ያረገፈ ክፉ በደል ማለት ነው። ይቀጥልና በዚሁ የጥንተ አብሶ እንግዲህ ሌሎቹ ሊቃውንት ሌላ ቀንም ይደግሙላችኋል። ይህን ያልካለ ይህ በደል በአዳምና በሔዋን ብቻ አልቀረም። ይህ ጥንተ አብሶ የሚባለው በደል 5500 ዘመን ሰውን ሁሉ ገዝቷል። ስንት ዘመን? 5500 ዘመን ሰውን ሁሉ ይዟል፣ ገዝቷል፣ ተቆጣጥሮ ኖሯል። በዚህ ሂደት ውስጥ ግን እነ ኢሳይያስን ያህል ነቢያት እነ ሕዝቅኤልን ያህል ራእየ ኅቡዓት የተባለ የተደበቀውን ምስጢር ጎልጉሎ የተናገረ በፈለገ ኮቦር ላይ እነ ኢሳይያስ እነ ሕዝቅኤል ለሃይማኖት ሁሉ መሰረት የተባለ አርአያ የሆነ ይልቁንም ደግሞ 3ቱ ሀብታት የተሰጡት አብርሃም ሁሉም ትቶ እግዚአብሔርን የተከተለ ለገዳማውያን አብነት ሆኖ በኦሪት ዘፍጥረት ምዕራፍ 12 ላይ ተመዝግቦ እንደምናነበው አብርሃም ጻም ብሔርከ ወተፈለጥ ማዝማዲከ አብርሃም ከሀገር ውጣ ከዘመዶች ተለይተህ ውጣ እኔን ተከተል ሲለው እሺ ብሎ የተከተለ ከዘመዶቹ መለየት ማለት ከአምልኮተ ጣዖት መውጣት ማለት ነው። ከዘመዶቹ ተለይቶ ሲወጣ አብርሃም ባይታዊ ተባለ። ምን ተባለ? አብርሃም ስሙ ምን ይባላል? አበባይታውያን ይባላል። ባይታዊ ማለት እኮ ብቸኛ ማለት ነው። ብቸኛ ማለት ደግሞ ለብቻው የሚኖር እንደው ላጤ ማለት ሳይሆን ከኃጢአት ተለይቶ የሚኖር ማለት ነው ባይታዊ ማለት። አሁን እናንተ ባይታዊ ሲባል እንዲህ ጉንጉን እንዲህ ጸጉሩን ፈትሎ ጀርባው የሚገርፍ ምናምን እንደዚህ ነው አይደል የሚመስላችሁ? ባይታዊ ሲባል እሱ አይደለም ባይታዊ የሚባል። ኑ ክበቡኝና ስሙኝ ምን ባይታዊ የለም። ባይታዊ ማለት ትልቁ ባይታዊና ምንድነው? ከኃጢአት መለየት ነው። እሱ ነው ባይታዊ የሚያስብ። ከተማ ውስጥ ሆነ ባይታዊ ሆነህ መኖር ትችላለህ። ባለትዳር ሆኖ ባይታዊ ሆኖ መኖር ይቻላል። ባለትዳር ሆኖ አይቻልም? የግድ መመንኮስ እኮ አይደለም ባይታዊ ማለት። ትዳርሽን አክብረሽ ስትኖሪ ምን ትባያለሽ? ባይታዊ። ከኃጢአት ርቆ መኖር ባይታዊ ያሰኛል። ባይታዊ ማለት በዚህ ትርጉም ከኃጢአት ነፃ ሆኖ ኃጢአትን ወደዛ ሁኚ ብሎ ለብቻ ከጽድቅ ጋር መኖር ባይታዊ ያሰኛል። አብርሃም አንዱ ይሄ ተሰጥቶታል፣ ባይታዊ ነው። ተዘመዶች ተለይተ ተለይ ሲለው ብቻውን ትቶ ሲወጣ ባይታዊነቱን። ከዛም በሽምግልና ዘመኑ ደግሞ አብርሃም እንግዲህ አንተ ለክርስትና ምልክት ነህ፣ ለአዲስ ኪዳን አርአያ ያለው ተገዘርልኝ ሲለው እሺ ብሎ በ7 ዓመቱ ደሙን አፈሰሰ። አብርሃም በ75 ዓመቱ ይቅርታ፣ በ75 ዓመቱ ደሙን አፍስሷል፣ ተገዝሯል። ታዲያ ከዛሳ አበ ሰማዕታት ሆነ፣ የሰማዕታት አባት ደሙን በማፍሰሱ። ሁለተኛ ሀብቱ የለው አብርሃም ደግሞ ለሕጋውያን ደግሞ ትዳራቸውን አክብረው ለሚኖሩ ሰዎች ደግሞ እንዲሁ መሰረት ሆኖ ደግሞ ትዳርን አክብረው ኑር ብሎ ሳራን አግብቶ ደግሞ ለሕጋውያን ደግሞ አርአያ ሆኗል።
ሶስቱ ሀብታት የብሕትውና የሰማዕታትም እንዲሁም ደግሞ የባለ ትዳሮች ሶስቱንም የሶስቱም አባት ተብሎ የሚጠራው አብርሃም እሱን እንኳን ሳይቀር የውርስ ኃጢአት ወይም ደግሞ ጥንተ አብሶ ነክቶታል። ይገርማችሁ። በዚህ ውስጥ ግን ነው ጥያቄው። ጥንተ አብሶ ማለት ሌሎቹን ሁሉ ይዞ ለ5500 እነዚህን ቅዱሳንና ሌሎችንም ሰዎች ሲለካ አንድ ያልነካት ፍጥረት ግን አለች ነው። ማናት እሷ? እመቤታችን ድንግል ማርያም። ጥንተ አብሶ የሰው ልጅ ሁሉ ነክቶታል። 5500 ዘመን ሙሉ ጥንተ አብሶ ነግሶን ኑሯል ካልነ እሷን እንዴት ሳይነካት ቀረ ነው ሁለተኛው ጥያቄ። በአንድ ጥያቄ ውስጥ ሁለት ጥያቄ ነው ያለው ማለት ነው። እንግዲህ እመቤታችን ከጥንተ አብሶ እንዴት ጠበቃት? እንዴት ጠበቃት? አሁን እኮ እንደው ጥቅል መልሱ እንጃ እሱ ያውቃል መልሱ እኮ ነው። ምን አልኳችሁ? አሁን እንዴት ጠበቃት ከማለት እንዴት ጠበቃት ብሎ መጠየቅ ይቀላል አይደል? እግዚአብሔር ሆይ ድንግል ማርያምን ከጥንተ አብሶ እንዴት ጠበቃት ብለን ብንጠይቅ ምን እያልን ነው ማለት ነው? አድናቆት ጨምረን ነው ማለት ነው። አቤት ያንተ ሥራ እኮ ረቂቅ ነው። እግዚአብሔር ሆይ ያን ሁሉ 5500 ዘመን ሙሉ የሰው ልጅ ገዝቶ የኖረውን ኃጢአት ከዚያ እንዴት ጠበቃት? አቤት ያንተ ስልጣን፣ አቤት ያንተ ችሎታ፣ አቤት ያንተ እውቀት፣ ሁሉ ነገር የባህሪ የሆነ አምላክ ብለን በማድነቅ እንጠይቀው ይሆናል። ግን እንዴት ጠየቃት? ማን ነው እንዴት ጠበቃት ብለን ስንጠይቅ ግን እንደው አንድ ምሳሌ ላንሳ። አሁን እኛ ነፍስና ስጋ አለ። ነፍሳችን ምኑ ጋር ያለች? ነፍሳችን ይሄን ብቻ መልሱልኝ። አሁን የኛ ነፍሳችን ምኑ ጋር ያለችው? ጆሮአችን አካባቢ ነው? አይናችን ላይ ነው? እግራችን ላይ ነው? ሆዳችን አካባቢ ነው? ምኑ ጋር ነው አሁን ነፍሳችን ያለች? የኛ ስንት ነፍስ አለ? ስንት እጅ አለ? ሁለት እጅ አለ። ያው ለቁጥር ሁለት እጅ አለ እንጂ ስራው ግን ስንት ነው? እሺ ሁለት እጅ ካለን በዚህ በኩልም ይሰማናል። ምን ስላለ? ነፍስ። ይሄኛውንም ሲመቱን ይሰማናል። ምን ስላለ? ነፍስ። እሺ አሁን በሁለት እጃችን ስንት ነፍስ ነው ያለን ማለት ነው? አንድ ነፍስ። አሁን ባጭሩ የኛ የራሳችን ነፍስ የት አካባቢ እንደተቀመጠች ካላወቅነ እመቤታችንን ከጥንተ አብሶ እንዴት ጠበቃት ለሚለው አሁን እሷን ለመመርመር ነው። ባጭሩ እንመጣበታለን። የኛን ስሪት እንኳን ሳናውቅ የእመቤታችንን መጠበቅ አሁን ምን አስጨነቀን? አምላክ ሆይ ትችላለህ። በቂ አይደለም? አይበቃም? ይበቃል ካላችሁ ይበቃል፣ አይበቃም ካላችሁ አይበቃም። አይበቃም። ነገር ግን እንዴት አድርጎ ጠበቃት ካልነ የመጀመሪያው መልስ እሱ ያውቃል ነው እንዳልኳችሁ። ግን ደግሞ መጻሕፍትስ ምን ይላሉ? እንዴት ጠበቃት? ለምን ጠበቃት? መቼ ጠበቃት? የሚቀድመው ለምን ጠበቃት፣ መቼ ጠበቃት፣ እንዴት ጠበቃት ብለን እናስቀምጣለን። መቼ ጠበቃት ለሚለው መልሱ አይታወቅም። ምንድነው አይታወቅም? አይታወቅም አበዛ ካላወቀው አላውቀው ነው የሚባል ልትሉ ትችላላችሁ። ከመናገር በላይ ስለሆነ አይታወቅም የሚለው ያስማማል። ግን ዓለም ሳይፈጠር ጀምሮ እመቤታችን ድንግል ማርያም በሥላሴ ሕሊና ምን ተብላ ትኖራለች ተብሏል? ተጽፋ። ተመልከቱ። ዓለም ሳይፈጠር ጀምሮ ታስባ ትኖራለች። እሷ ታስባ ትኖራለች ካለ ሰው እንደሚበድል ሥላሴ ምን ይላል? ያውቃል። እንደሚበድል ያውቃል። እንደሚበድል የሚያውቀውን ፍጥረት ሲፈጥረው ማዳኛውን ጨምሮ አዘጋጅቶለታል። ማዳኛ መንገዱ ደግሞ ማናት ከተባለ እናታችን ንጽሕት ድንግል ማርያም
የእግዚአብሔር እናቱ፣ የእግዚአብሔር ልጁ፣ የእግዚአብሔር ፍጥረቱ እናቱም ልጁም የሆነች ድንግል ማርያም በሥላሴ ሕሊና ታስባ ትኖራለች፣ ትኖር ነበር። መቼ? ቅድም እንዳልኋችሁ እግዚአብሔር ጥንት የሌለው ጥንት ነው፣ መሰረት የሌለው መሰረት ነው ካለ መቼ አሰባት ስለሚለው አይታወቅም። ግን አስቧታል? አዎ አስቧታል። ሲያስባት እንዴት ጠበቃት ካለ ቀለል ያለ ምሳሌ እናንሳ። ቅዱስ ኤፍሬም በሃይማኖተ አበው እንዲህ ይላል፣ አንድ ጠያፊሳ የምትባል የእናት አለች ይላል። ምን የምትባል? ጠያፊሳ በሉ እስኪ። ጠያፊሳ የምትባል የእንቁ እናት አለች እና ይቺ ጠያፊሳ እንቁን ስታስገኝ እንቁ ከሷ እሷ ታቅፈው ሲያብረቀርቅ ይታያል እንጂ እንዴት እንዳስገኘችው አይታወቅም ይላል። ስሟ ግን ያቺ የእንቁ እናት ጠያፊሳ ትባላለች ይላል። በእርግጥ በሀገራችን ተተርጎሞ የምናገኘው ሃይማኖተ አበው ሰደፍ ብሎ ያስቀምጣታል። በሌላ ሀገር ቋንቋ ጠያፊሳ የምትባል የእንቁ እናት አለች። እሷ እንቁን እንዴት እንደምታስገኝ አትታወቅም ይልና ለዚህ ምሳሌ ሲያነሳ ወዳጅ አዳም አባትህን ተመልከተው፣ አዳምን እንደ ጭቃ ውሰደው ይላል። እንደምን? እንደ ጭቃ ውሰደው፣ ጭቃ ላይ አንድ ንጹሕ የሆነ ወርቅ አስቀምጥ ይላል። ወርቅ ጣልበት ከጭቃው ላይ። ለጊዜው ጭቃው ወርቁን ይደብቀዋል። ነገር ግን ወርቁን ስታነሳው ጭቃውን ይዞት አይነሳም ይላል። አስታውሱ። አሁን ወርቅ ጣታችሁ ላይ ያለውን ጭቃ ላይ ብትጥሉት ጭቃ እንደሆነ ይቀራል? ይቀራል እንጂ ንገሩኝ እንጂ ምን ይሆናል? ወርቅነቱን ይቀይረዋል ጭቃው? አይቀይረው። ስለዚህ አለ ድንግል ማርያምን እንዴት አድርጎ ጠበቃት ካልኸኝ ከጥንተ አብሶ አዳምና ሔዋን ጭቃዎች ናቸው። ምን ያሉ? ጭቃ ባህሪው ማቆሸሽ ነው አይደል? እነሱ ቆሽሸው ዓለምን ሁሉ በኃጢአት ያቆሸሹ በጥንተ አብሶ። ከዛ ውስጥ ደግሞ ወርቅ ደግሞ የሚገኘው ምን ውስጥ ነው? ከምን ውስጥ ነው የሚገኘው? ካፈር አይደል? ጭቃ ላይ ተቆፍሮ ካፈር ነው የሚወጣው ማዕድን። የትኛውም ቢሆን ከሰማይ የወረደ ማዕድን የለም። አንዳንድ ሰው ከሰማይ ሉል ወረደልኝ ይላል። አሁን ከሰማይ ምን የማዕድን ቦታ አለ? እንዴት ይወርዳል? ይወርዳል? የለም። ነገር ግን ወርቅ ጭቃ ውስጥ ተቆፍሮ እንደሚወጣ እመቤታችን ድንግል ማርያምን እንዴት ሆና ተጠበቀች ለሚለው የመጀመሪያው መንፈስ ቅዱስ ጠብቋታል። እግዚአብሔር ጠብቋታል። ለምን ጠበቃት? እግዚአብሔር የጠበቃት ለሶስት ዓላማ ነው የጠበቃት። እግዚአብሔር ከዓለም ላይ እሷን የጠበቃት ለሶስት ዓላማ። የመጀመሪያው አንድነቱን ሶስትነቱን ሊያስረዳባት። ምኑን? አንድነቱን ሶስትነቱን ሊገልጥባት ጠብቋታል። አንድነቱን ሶስትነቱን ከድንግል ማርያም በስተቀር ማንም በግልጥ ያስረዳ የለም። አንደኛው ይሄ። ሁለተኛው የእሷን የጠበቀበት ምክንያት የሥላሴን ምስጢር ድንግል ማርያም ለዓለም እንድትነግር እንድታስተምር ማስተማሪያ መንገድ አድርጓታል። ሶስተኛው ለድኅነተ ዓለም ጠብቋታል። ስለዚህ ለስንት ነገር ጠብቋታል? በዓለም ላይ የእግዚአብሔርን ምስጢር የሚያውቁ አካላት በዋናነት የሚጠቀሱ ሶስት ናቸው። ስንት ናቸው አልኳችሁ? ሶስት ናቸው። ምስጢረ ሥላሴን ለማሳወቅ ሲባል ለምሳሌ እንደምታስታውሱት በማቴዎስ ወንጌል ምዕራፍ 3 ላይ ተመዝግቦ እንደምናነበው አብ በደመና ሆኖ ሲመሰክር፣ ወልድ ሲጠመቅ፣ ነገ የምትማሩት መንፈስ ቅዱስ በአምሳለ ርግብ ሲያርፍ ምንነት ተገልጧል? ሶስትነት አይደለም? ሶስትነት ተገልጧል ማለት ነው። አንድነት ሶስትነት ተገልጧል።
ይህንን ምስጢር በሁለተኛ ደረጃ የተመለከተው ዮሐንስ መጥምቅ ነው። ከዛ በፊት ግን ድንግል ማርያም አሁን ያለንበት ወቅት ዘመነ ልደትም ነው እንደምታስታውሱ። ዘመነ ልደት በሉቃስ ወንጌል ምዕራፍ 2 ላይ ተመዝግቦ እንደምናነበው እመቤታችን ድንግል ማርያም በዓለም ላይ ፍጥረታት እግዚአብሔርን ምስጢሩን ሊገልጥላቸው ከፈለጉ ፍጥረታት መካከል የመጀመሪያዋ ምስጢር አዋቂ የምትባል ድንግል ማርያም ናት። ለዚህ ነው ማርያምሰ ተአቅብ ኩሎ ዘንተ ነገረ ወትወድዮ ውስተ ልባ። ማርያም ግን ይህንን ሁሉ ምስጢር በልቧ ምን ትለው ነበረ? በማርያም ነገር ምስጢር ጠባቂ ናት፣ ምስጢር አዋቂ ናት። ይህንን ምስጢር በልቧ ተጠብቀው ነበር ማለት ምን ማለት ነው? የምትጠብቀው ምስጢር ምንድን ነው? አንደኛ የምትጠብቀው ምስጢር እግዚአብሔር ድንግል ማርያም ብቻ የምታውቀው ምዕመን፣ ሌሎች ፍጥረታት የማያውቁት። ለምሳሌ ክርስቶስ ከሷ ሰው ሲሆን አብ እና መንፈስ ቅዱስ አባቱ አብ የወልድ አባት አብ ሕይወቱ መንፈስ ቅዱስ በእመቤታችን እሷን እንዴት እንደጠበቁ እሷ ባወቀች የምታውቀው ምስጢር አላት የራሷ ለፍጥረታት ለሌሎች ፍጥረታት የማይገለጥ በልቧ ተጠብቀው ነበር ማለት በፍጹም ሃይማኖቷ ማለት ነው። በፍጹም ልቧ በፍጹም ፍቅሯ አንገቷን ዘንበል አድርጋ ሰማይና ምድር የማይችሉ አምላክ በእኔ ማኅፀን ተወሰነ ተወለድን እያለች ምስጢሩ እየገረማት እየረቀቃት ማለት ነው። ምስጢር አዋቂ ከሚባሉት የመጀመሪያው ድንግል ማርያም ናት። ምስጢሩን ሊገልጥባት ያለው እሱ ነው። ሁለተኛው ምስጢር አዋቂ ዮሐንስ ነው። ዮሐንስ መጥምቅ ምስጢረ ሥላሴን ጠንቅቆ የሚያውቅ ከድንግል ማርያም ቀጥሎ ዮሐንስ ነው። ለምን? ወልድን ሲያጠምቅ አብና መንፈስ ቅዱስ አብ በደመና ሲናገር መንፈስ ቅዱስ በአምሳለ ርግብ ሲወርድ ማን አየ? ዮሐንስ። ሶስተኛው ደግሞ ሐዋርያት ናቸው ምስጢርን ማዋቂያ። እነዚህ ሁሉ ምስጢር ሐዋርያት ማቴዎስ ወንጌል ምዕራፍ 17 ላይ በደብረ ታቦር ሲገልጥላቸው አይተዋል። ሲገለጥ ይህን ሁሉ ምስጢር ሊገልጥባት ድንግል ማርያምን ከምን ጠበቃት ማለት ነው? ከጥንተ አብሶ ማለት ከመጀመሪያው ከሔዋን በደል ጠበቃት። እንዴት ጠበቃት? ምን ማስረጃ አለን ካለ በሉቃስ ወንጌል ምዕራፍ 1 ላይ ተመዝግቦ የምናነበው ሁሌ የምንሰማው ቃል አለ። የሚገርም ቃል ብንሰማው የማይሰለቸን። ያቺ የመጀመሪያዋ ሔዋን እንደምታስታውሱት የመልአኩን ቃል ሰማች። የማንን ቃል? የመልአኩን። የትኛውን መልአክ ቃል? ሔዋን የማንን ቃል? መልአክ እኮ ነው ያ። መልአክ የሚባለው ሁሉ ደህና እንዳይመስላችሁ። አሁን እኛ መልአክ ስለምንባል ሁሉ ደህና ልንሆን እንችላለን? አይቻልም እኮ። የዲያብሎስን የመልአኩ መልአክ ነበረ ሰይጣን። አሁንም መልአክ ነው። ግን መልአክ ይኸው ቅዱስ መልአክ እና ምን መልአክ? ርኩስ መልአክ እንላለን። ያችንን የመጀመሪያዋን ሔዋንን የመጀመሪያው ጥንተ አብሶ ሲባል በየት ነው የገባ? በጆሮ አይደል የገባው? በጆሮዋ ገባ ጥንተ አብሶ በሔዋን። ከዛ የዚያችኛዋ የሔዋን ጥንተ አብሶ በጆሮዋ የገባባት ሔዋን የእሷ መርገም ወይም የመጀመሪያው በደል በድንግል ማርያም እንዳልተላለፈ ለማጠየቅ ርኩስ መልአክ ጥንተ አብሶ ያመጣውን በደል እንደገና ዳግሚት ሔዋን ጥንተ አብሶን ልታስወግድ ምክንያት መሆኗን እንኳን እሷ ሊነካት ምክንያት መሆኗን ርኩስ መልአክ ያፈረሰውን ጆሮ ቅዱስ መልአክ አምጥቶ ደነገለው። እንደገና አያችሁ፣ ድንግልናውን አጸናው ማለት ነው፣ የድንግልን ጆሮ። ከዚያ ቀጠለ። ያ የመጀመሪያው መልአክ ክፉ መልአክ ለቀዳማዊት ሔዋን ከንቱ ውዳሴ የሰማይና የምድር ንግሥት እያለ ጥንተ አብሶ የሚባለው በዚህ ነው የምናየው። አጉል ስብከት ይሰብካት ነበረ። አምላክ ትሆኛለች ነው የሚላት። ደጉ መልአክ ቅዱስ ገብርኤል ደግሞ ሰውና እግዚአብሔር ሊታረቁ ነው፣ ምክንያት ሊያደርግሽ ነው። ስለዚህ ደስ ይበልሽ፣ ደስታ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። ከማን ሁሉ ትልቁ ጥንተ አብሶ የለባትም ብለን የምንናገርበት ጥቅስ በመጽሐፍ ቅዱስ ውስጥ ምንድን ነው ከተባለ ከሴቶች ሁሉ የሚለው። ሔዋን ሴት አይደለችም? ሳራ ሴት አይደለችም? ነቢያትን የወለዱ ሴቶች አይደሉም?
ሌላው ቢቀር እናቷ ሐና ሴት አይደለችም? ከሴቶቹ ሁሉ የሚለውን በደንብ መርምሩ። አንቺ የተባረክሽ ነሽ። ለምንድን ነው ከሴቶች ሁሉ የተለየች? ጥንተ አብሶ ስለሌለባት። ክብር ይግባት የኔና የእናንተ እናት። ለዚህ ነው መልአኩ ደስ ብሎት መልአከ ፍስሐ የደስታ መልአክ ደስታን ይዞ ወደ ደስታ እናት መጣ። የደስታ መልአክ ምንን ይዞ? የደስታ መልአክ ማለት እግዚአብሔር መልአክ ማለት ነው። እግዚአብሔር ማለት ነው ማለት ነው። ደስታ ማለት እኮ ነው። ደስታ መደሰቻ እኮ ነው እግዚአብሔር። የደስታ መልአክ ደስታን ይዞ ወደ ምን መጣ? ወደ ደስታ እናት። ኦ ሙሐዘ ፍስሐ የደስታ መፍሰሻ፣ የደስታ ማደሪያ። ዓለሙ በቀዳማዊት ሔዋን ሲያዝን ዓለሙ በዳግሚት ሔዋን በድንግል ማርያም ተደስቷል። የደስታችን ምንጭ የሆነች እናቴ ክብር ምስጋና ይድረሳት። በእውነት የደስታ ምንጭ። ስለዚህ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ የሚለው ጥንተ አብሶ ከድንግል ማርያም ጠበቃት አልጠበቃት ጥቅስ አያስፈልግም። በቃ ከሴቶች ሁሉ መለየቷን ምናውቅ በምንድን ነው ካለ ጥንተ አብሶ የሚባለው የቀደመው በደል 5500 ዘመን የአዲስ ኪዳንን የብሉይ ኪዳን ማለፊያ የአዲስ ኪዳን መግቢያ ዋዜማ የብሉይ ማደማደሚያ የሐዲስ ዋዜማ የምትባል እመቤታችን ድንግል ማርያም ናት። ስለዚህ ብዙ ዘመን ሊቃውንቱ ሲናገሩት ስለኖሩ ጥንተ አብሶን እንዴት አድርጎ ጠበቃት ለሚባል ከተባለ አንድነቱን ሶስትነቱን ሊገልጥባት ፈልጎ ዓለምን ለማዳን ሲፈልግ ምክንያት አድርጎ ጠብቋታል። እሱ ባወቀ ማስረጃችን ምንድነው? ከሴቶች ሁሉ ተለይተሽ የተባረክሽ ነሽ። በቂ ነው ይሄ። ከሴቶች ሁሉ ታዲያ መለየቷ በዚህ ካልተነገረ በምን ይነገራል? ጥንተ አብሶ ያለባቸው ሴቶች በድንግልና መውለድ አይችሉም። ጥንተ አብሶ የነበረባቸው ሴቶች በድንግልና መወለድም የሚችል ከአምላክ ውጭ የለም። መውለድም የምትችል ከድንግል ማርያም ውጭ የለችም። እና በጭቃ ውስጥ ያለ ወርቅ ጭቃው አቆሽሾት እንደማይቀር ሁሉ የሔዋን እናትና የሔዋን ልጅ ድንግል ማርያም ጥንተ አብሶ የላትም። የሔዋን ምን አልኳችሁ? የሔዋን ምኗ ናት? ድንግል ማርያም ልጇ። የሔዋን ደግሞ ምኗ ናት? ንገሩኝ እንጂ እናቷ። አሁን ሔዋን እመቤታችን የአዳም ልጁ ናት አይደል? የአዳም ደግሞ ምኑ ናት? እናት። ሐና እኮ ድንግል ማርያምን ስትወልድ ሁለት ነገር ነው የወለደች። ምንና ምን? እናቷንና ልጇን ነው የወለደች። እንዲህ አይነት ፍጥረት እኮ የለም። እናትም ልጅም የሆነች ከድንግል ማርያም በስተቀር የለችም። ሐና ልጅን ታቀፍ ብላ ደስ ይላታል። እናቷን የታቀፈች ሐና ልጇንም እናቷንም በአንድ ቀን የታቀፈች ናት ሐና። እና እናትም ልጅም ሁና የተገኘች ድንግል ማርያም ምን ስለሌለባት ነው? ጥንተ አብሶ ስሙ ራሱ ደስ አይልም። ለድንግል ማርያም ተቀጽሎ ሲነገር ይሄ ነበረባት ማለት ሳይሆን ማሰብ በራሱ ይሰቀጥጣል። ለምን? ከሴቶች ሁሉ በሚል ቅዱስ ገብርኤል አሁን እህትነ ነያ መላእክት እኮ እህትነ ነያ አንቺ እኮ የኛ እህታችን ነሽ የሚሏት መላእክት አሁን ለምሳሌ ጥንተ አብሶ አለባቸው ተብሎ ይነገራል። ለመላእክት ይነገራል? አይነገርም። ማለት ለቅዱሳን መላእክት በደል ነበረባቸው ተብሎ አይነገርም። ስለዚህ እህታችን የሚሏት እኮ ድንግል ማርያምን ሌሎቹ ቅዱሳን አሁን በእውነት መላእክት ጠልተዋቸው ነው እንዴ? እነ ቅድስት ሳራ እኮ ጥሩ ስራ የሰሩ ሴቶች ናቸው አይደል? በመጽሐፍ ቅዱስ የተመዘገቡ ግን እህታችን አላሏቸው። ለምን? ሰው ናቸው። የሰው ባህሪ ተስማምቷቸው ኃጢአትም መውደቅ መነሳት ገጥሟቸዋል። ድንግል ማርያምን ግን በአፈ ሙሉነት እህታችን ነሽ እኮ የሚሏት ጥንተ አብሶ ለመላእክት እንደማይስማማ ሁሉ አንቺም እንደኛ ጥንተ አብሶ ያልነካሽ እግዚአብሔር የጠበቀሽ ንጽሕት እህታችን ነሽ የሚሏት በዚህ ምክንያት ነው። ክብር ምስጋና ይድረሳትና ስለዚህ የመላእክት እህትነቷ በራሱ ከጥንተ አብሶ መጠበቋን ያሳያል ማለት ነው። ይህን ያህል ካልሁኝ ሁለተኛ ስለ እመቤታችን ትንሽ ይችን ያልኩ ከተናገርኩ ሌላ ቀን ደግሞ ሌሎቹ መምህራን ይመልሱላችኋል። ብቻ ያለው ማወራ ግን እየገባችሁ ነው የምለው በእውነት። እሺ ሁለተኛው
ጥያቄ ምንድነው? ያው ከእናንተ የመጡ ጥያቄ ነው። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና ኢየሱስ ክርስቶስ እንዴት ይገለጻሉ? ልብ በሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና ማን ኢየሱስ ክርስቶስ እንዴት ይገለጻሉ? ባጭሩ እንዴት ይገለጻሉ ለሚለው እንደዚህ ይገለጻሉ። እንዴት ይገለጻሉ? ንገሩኝ እንጂ እንዴት ይገለጻሉ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና ኢየሱስ ክርስቶስ እንዴት ይገለጻሉ ሲባል አሁን ድንግል ማርያምን ከገለጥን ማንን ገለጥን ማለት ነው? ኢየሱስ ክርስቶስን በዚህ መንገድ ትገልጠዋለች የኢትዮጵያ ቤተክርስቲያን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስ እንዴት ትገልጠዋለች? እንደዚሁ ትገልጠዋለች። እንዴት አድርጋ? ኑ ተሰብሰቡ ብላ እናንተን ሰብስባ እንዲያርጋችሁ ስሙን ትላለች የኢትዮጵያ ቤተክርስቲያን። እናንተም ትሰማላችሁ። ቤተክርስቲያኒቱ ምድጃ ናት። አግናጢዮስ የተባለ ሊቅ ምን ይላታል? ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተክርስቲያን ትትሜሰል በእቶነ እሳት፣ ቤተክርስቲያን በእሳት ምድጃ ትመሰላለች ይላል። በምን ወምእመናን ይትመሰሉ በላህበ እሳት፣ ምእመናን ደግሞ በዚህ በቤተ ክርስቲያን አካባቢ ያሉት ደግሞ ይሄ የእሳቱ ላንቃ አለ አይደል? አንዳንዴ ረመጨት እንለዋለን። ደግሞ የእሳቱ ተዳፍኖ ሲያድር በገጠር ያደጋችሁ እንደምታውቁት ትልቅ እንጨት ይደረግና ከዛ እሳቱ እንዳይጠፋ ነገር ክብሪት ምን ባልነበረበት ዘመን ማለት ነው። ምድጃ አካባቢ መቼም ሰው ሲበርደው ቶሎ ብሎ ወዴት ነው የሚቀመጠው? የት ነው የሚጠቀው? ምድጃው ጋር። አሁን የእኛን ተፈጥሮ እንደምታውቁት ነው። አራቱ ባህርያተ ሥጋ እያንዳንዳቸው ጉልበት የሚያወጡበት ቀን አለ። አንዳንድ ቀን እሳት ይጠነክራል። አሁን እንደ ሐዋሳ የሚበረታ ብዙ ጊዜ ምንድን ነው ቢባል ሐዋሳ ላይ ብዙ ጊዜ አሸንፎ የሚኖር ማን ነው ብትባሉ ከአራቱ ባህርያት ከእሳት፣ ከነፋስ፣ ከውሃ፣ ከመሬት ማን ነው? እሳት። ምን ማለት ነው ታዲያ? እሳት ነው አይደል? በዛ የሚያሸንፈው ምን ያደርጋል ማለት ነው? ሙቀት ማለት አያችሁ። እሳት ሲያሸንፍ ወዴት እንሄዳለን? እሳት በሰውነታችን ውስጥ እሳት አይሎ ሲመጣ ምን እንፈልጋለን? አሁን አንድ ሰው ሲሞቀው ምንድን ነው የሚፈልገው? ነፋስ ነው የሚፈልገው? ውሃ ነው የሚፈልገው? ሁለቱንም ይፈልገዋል። በዋናነት ግን ሰውነታችን ውስጥ መጠናትን ከዛም ሲቀጥል ደግሞ ሙቀትም ተጨምሮበት ውሃ እንፈልጋለን። ውሃ እንጠጣና ደግሞ እንደዚህ ልብሳችን እናረጋግፋለን። ምን እንዲመጣ ምን እንድናገኝ? ነፋስ። እሳት ሲያሸንፍ እሄን እንፈልጋለን። ደግሞ በጣም ሲበርደን ምን እንፈልጋለን? ያ ጊዜ ደግሞ ማን አሸንፏል ማለት ነው? በሰውነታችን ውስጥ ውሃ ሲያሸንፍ ሙቀት እንፈልጋለን። ስለዚህ የሞቀው ሰው ወዴት ነው የሚሄደው? እሳት ፍለጋ ወዴት? ማን ነው የበረደው ሰው ማለት ነው? ወደ ምድጃው አይደለም የሚሄደው? ወደ ምድጃው ይሄድና እሳት ይሞቃል ከቦ። እሳት ባይኖርም እንኳን ማለት ነው ረመጨቱ እንደው ያሳቱ ብዙ ትልልቅ እንጨት ሲነድበት የነበረው ሙቀቱ አይለይም። ስለዚህ ቢያንስ ወደ ምድጃው ጠጋ ይላል። ምን ሽማግሌ ይመስል እዚህ ተወዝተ ነው የሚሉ እነማማ ባሎቻቸው ሲቆጡ ማለት ነው። እና ቤተ ክርስቲያን ይሄንን ከጀመሩት ዘንድ ጨርሰው እንግዲህ እሳት ሲበረታ ምን እንፈልጋለን? ውሃ እንጠጣለን። ከዛ ደግሞ ነፋስ እንፈልጋለን። ደግሞ እያንዳንዱ መሬት ደግሞ ይበረታል። ይገርማቸዋል። የሚበረት አሁን በእኛ ሰውነት ውስጥ እሳት ሲበረታበት ሰው በነገራችን ላይ በእኛ በተፈጥሯችን እነዚህ አራቱ ባህርያተ ሥጋ ሁለቱ ከአንገት በታች ይበረታሉ፣ ሁለቱ ከአንገት በላይ ይበረታሉ። ምን አልኋችሁ? ሁለቱ ከአንገት በላይ፣ ሁለቱ ከአንገት በታች ነው የሚበረቱ። ከአንገት በላይ የሚበረቱት ማንና ማን ይመስሏችኋል? ከአንገት በላይ የሚበረቱት እሳትና ነፋስ ናቸው። ነፋስ፣ እሳትና ነፋስ ከአንገት በላይ ነው። ብዙ ጊዜ ይሄ እውቀት ማሰብ አሁን እዚህ ተቀምጠን አሜሪካ እንሄዳለን አይደል? በህሊናችን ይሄ እኮ እንደ ነፋስ መምጠቅን ነው የሚያሳይ። ንቃተ ህሊና እሳትነት ያበስላል፣ ማብሰል ነው። ከአንገት በላይ ባሉ የሚመሰል እሳትና ነፋስ ከአንገት በላይ ነው። ሁለቱ ያሉ ከአንገት በታች ነው። ማንና ማን? ውሃና መሬት። አሁን ብዙ ሰው ሚተኛ እንቅልፍ የሚያበዛ ምን ሲበረታበት ነው? መሬት ሲያሸንፍ እንቅልፍ ይለዋል ሰው። እንቅልፋም ሰው ካያችሁ ምን በርትቶበታል ማለት ነው። አሁን የተኛውን ሰው ሁሉ አንተ መሬት እንዳትሉ። ግን በዋናነት ሰው እንቅልፍ ሲያበዛ
እነዚህ ሁለቱ እሳትና ነፋስ ሲሸነፉ ውሃና መሬት በአንድ ላይ ይተባበሩና ሰው እንቅልፋም ያደርጉታል። ወይ ጸልይ ምን አይል ቤተክርስቲያን አይሄድ ብርዱ ይመታኛል ምን ይለኛል ይላል። ብርዱ ራሱ ውሃ ወዚያ ውስጥ ተቀምጦ ችግር ነው ይልና ተኛ ያስብላል፣ እንድንተኛ ያደርጋል ማለት ነው። እና እነዚህ አራቱ ባህሪያት የተስማሙት በዋናነት ተስማምተው ቀልጠው የሚኖሩ ምድጃ የተባለችቱ ቤተክርስቲያን ናት ነው። እሱን ለማምጣት ነው። ምድጃ ቤተክርስቲያን ምድጃ ትባላለች። ምዕመናን ደግሞ ረመጨቶች ናቸው ይላል። ረመጨቶች። ስለዚህ ቤተክርስቲያን እንዴት ትገለጣለች? ኢየሱስ ክርስቶስ እንዴት ትገልጠዋለች ካለ ቤተክርስቲያን ምድጃ ናት። ከምድጃው ደግሞ ምን አይለይም? እሳት። እሳቱ ደግሞ ማን ነው? ራሱ እግዚአብሔር ክርስቶስ ራሱ ምንድነው? እሳት ነው። ረመጨቶች ደግሞ እነማን ናቸው? እኔና እናንተ ምን ፈለጣጠር ሁልጊዜ የመናፍቃኑ የተለያየ ትምህርት ሲመጣ እየተፈነጣጠርነ በሊቃውንቱ ትምህርት እንደው ወዲያ ሄደን አንዳንድ ልብስ ላይ ጠብጠብ የሚሉ ረመጨቶች አሉ። እንደዚህ ሄደን አጋንንትን የምናቃጥል በብርሃኑ በእሳቱ ከክርስቶስ ከእሳቱ ከክርስቶስ የተገኘን እሱን የያዝን ረመጨቶች እንባላለን አለ ሊቁ። ስለዚህ ቤተ ክርስቲያን እንዴት አድርጋ ትገልጠዋለች ካለ ሁልጊዜ በአንተ ተመስርቼ አንተ በደምህ መስርተህ ትላለች ቤተ ክርስቲያን። እንዴት እንደሚኖሩ አንተ በደምህ መሰረተኝ፣ እኔን እንደ ምድጃ አድርገህ አስቀመጥኸኝ። በእኔ ውስጥ ደግሞ አንተ አለህ። አንተ እንደ እሳት ሆነህ ትሞቃለህ። የቤተ ክርስቲያን ሙቀቷ እግዚአብሔር ነው ማለት ነው። ምዕመናኖች ደግሞ እንደ ረመጨት ሆነው በአንተ አምላክነት አምነው ሥጋህን ደምህን ተቀብለው ከብረው ሕያው ሆነው የሚኖሩበት እኔ አንተንና ምዕመናንን ረመጨቶችንና እሳቱን ይዤ አንድ ላይ አድርጌ የምኖር ምድጃ ነኝ ትለዋለች። እንዴት አድርገው እንዴት ሆኖ ይገለጣሉ ከተባለ ክርስቶስና ቤተ ክርስቲያን እሳትና ምድጃ አድርጋ ትገልጠዋለች የኢትዮጵያ ቤተ ክርስቲያን ማለት ነው ባጭሩ። ሰዓት እየሄደ ነው። ሶስተኛው ጥያቄ ይበቃል አይደል? ይሄን ያህል ካለ ያው ከታችኛው ጋር ተመሳሳይነት ስላለው ነው። ሶስተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ኢየሱስ ክርስቶስን አትሰብክም ለሚሉ ሰዎች ምን የቤተ ክርስቲያን ምላሽ ምዕመናን የቤተ ክርስቲያን ምላሽ ምንድነው ነው? አትሰብክም ብለው ክርስቶስን አትሰብክም ብለው ለሚጠይቁ ሰዎች መልሷ ምንድነው? የቤተ ክርስቲያን ነው አይደለ ጥያቄው? መልሷማ ትሰብካለች ነው። ምንድነው አልኳችሁ? እውነት አይደለም? ይሄ ዝርዝር ያስፈልገዋል። አትሰብክም ይላሉ ለሚሉት ትሰብካለች። እንዴት አድርጋ ትሰብካለች? ኑና ጠይቁ። የሚሉት እኮ ውጭ ሆኖ ነው አይደል? ውጭ ሆኖ ለሚል ሰው እንዴት አሁን ከእናንተ ቤት በእውነት አሁን እኔ እናንተ ቤት ካልመጣሁ ጥሩ ድግስ ይኑር አይኑር፣ ጥሩ ምግብ ይሰራ አይሰራ አውቃለሁ። እገሊት ሙያም የላት ለማለት ምን ማለት ያስፈልጋል? አሁን እናንተ መካከል አንዷን ማገሌ ጠላ መጥመቅ አታውቂም ይመስለኛል ብል ትክክል ነኝ? መጥመቅ አለመጥመቋን ቤቷ ሄጄ ማየት አለብኝ አይደል? ወይም የተጠመቀውን ጠላ መቅመስ አለብኝ አይደል? ስለዚህ አይ እጠምቃለሁ ካላችሁኝ ያለ አማራጭ አይ በቃ ይችላሉ ማለት ነው ብዬ ወይም ደግሞ ይሄንማ ማረጋገጥ አለብኝ ብዬ መጥቼ ማየት። ስለዚህ አትሰብክም ለሚሉ ሰዎች መልሳችን ምንድነው ባጭሩ? እንዴት አድርጋ ትሰብካለች ለሚሉ ለነሱ መጣችሁ ስሙን ነው። መጣችሁ ስሟት ቤተክርስቲያንን ነው መልሳችን። ነገር ግን ትንሽ ለመጠቆም ያክል ስንዱ ቤተክርስቲያን ክርስቶስን እንዴት አድርጋ ትሰብከዋለች ካለ ቅድም ያልናትን ድንግልን እናመጣለን። ድንግልን ከጥንታ አብሶ ጠብቆ በራሱ ጥበብ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወለደ ትለዋለች። መጀመሪያ ተወለደ። እሱ ሲወለድ ዓለሙን ወለደው ትላለች ቤተ ክርስቲያን። ክርስቶስ ሲወለድ ማን ነው የተወለደ? ዓለም። ዳግም ተፈጥሮ የሚባለው ክርስቶስ ሲወለድ ጀምሮ ክርስቶስ ሲወለድ ዓለምን ወለደው ብላ ተሰብከዋለች። እንዴት? የመጀመሪያውን ክርስቶስ በተጸነሰበት ጊዜ ዓለም አብሮ ነው የተጸነሰ። ምኑ ሊድን ጊዜው ሊደርስለት 5500 ዘመን ሊፈጸም የመከራው ዘመን ተወለደ ትሏለች። ከዚያስ ተወልዶ
እንደ ሕፃናት ጥቂት በጥቂት አደገ ብላ ትናገራለች ቤተክርስቲያን። እንዲህ ትገልጠዋለች። እንደ ሕፃናት አለቀሰ ትለዋለች። እንደ አምላክነቱ የሚያለቅሱትን ሰዎች እንባቸውን አበሰ ትላለች። እንዲህ ነው የምትሰብከው። እንደ ሕፃናት ያለቅሳል፣ እንደ አምላክነቱ ደግሞ ምን ይላል? የሚያለቅሱትን ሰዎች እንባቸውን ምን ይላል? ያብሳል። እንደ ሕፃናት ይራባል። ማማ እንደሚል ሕፃን ድንግል ማርያምን ልጇን ይዞ እየጎተተ ከኃጢአት በስተቀር የሚበላ የሚጠጣ አለ። በእውነት ደግሞ እንደ አምላክነቱ ደግሞ የእናቶችን ጡት በአንድም በሌላ እሱ ባወቀ ወተት እያደረገ ደግሞ ሕፃናትን ይመግባል። እንዲህ አድርጋ ነው የምታስተምረው ቤተክርስቲያን ክርስቶስን። እንደ ሕፃናት ያንቧቻል። እንደ አምላክነቱ ደግሞ ሲያንቧቹ ምን ሲሉ ወድቀው እንዳይሰበሩ እንደ አምላክነቱ ይጠብቃቸዋል። እንደ ሰውነቱ ከሕፃናት ጋር ይጫወታል። ከሕፃን ጋር የሚጫወት ሕፃን ክፉ ይሁን በጎ ይሁን የሚያውቀው ነገር የለም። ያንም ያተረማምሳል። እንደ አምላክነቱ ደግሞ ሰማይንና ምድርን በእጁ ጨብጦ ከሕፃናት ጋር የሚጫወት ዓለም የሚጫወቱትን ሕፃናት እጁ ላይ ይዞ ዓለምን በቅፉ ይዞ እንደ ሕፃናት ደግሞ ይጫወታል። ሲንቀሳቀስ ክርስቶስ በለበሰው ሥጋ ወዲያ ወዲህ ሲል ዓለምን እጁ ላይ አድርጎ ነው። እንዲህ አድርጋ ነው የምትሰብከው ቤተክርስቲያን። እንዴት አድርጋ ነው የምትሰብከው ቤተክርስቲያን? ወልድ ዋሕድ ብላ ትሰብከዋለች። ተቀዳሚ ተከታይ የሌለ አምላክ ወልደ አምላክ ቅድመ ዓለም ከአብ አካል ዘእምአካል ባህሪ ዘእምባሕሪ የተወለድ ከአባትህ ከአብ ጋር መቀዳደም የሌለብህ ዘመንህ እኩል የሆነ እሪና ያለ ትለዋለች። በላይ እናት የሌለ በምድር አባት የሌለ ሁሉ በእጅ ሁሉ በደጅ የሆነ አምላክ ትለዋለች። ወንጌልን ያስተማር መራሄ ሕይወት የሕይወት መሪ መንገድ ምን መራሄ ሕይወት መሪ ብቻ ራስህ ሕይወት አንተ ሕይወት ነህ ትለዋለች ቤተክርስቲያን። አንተ እንጀራ ነህ ትለዋለች ቤተክርስቲያን። አንተ የሚጠጣ እውነተኛ መጠጥ ነህ። ሁልጊዜ የምትሰዋ ዘዘልፈ ይጠባ ሳያቋርጥ የሚሰዋ እውነተኛ እንጀራ ምግብ መጠጥ ብላ ትናገራለች ቤተክርስቲያን። እንዲህ አድርጋ ትሰብካለች። አምላክ ወልደ አምላክ ትለዋለች ቤተክርስቲያን። ክርስቶስን ከመስበክ አንድም ቀን ገና ስንሳለም ጀምሮ ቅጽረ ቤተክርስቲያን ጠቅላላ ብናየው ይሄን አትሮንስ እንኳን ብንተረጉመው ምዕመናን ማንን ይሰብካል ከተባለ ለምሳሌ ይሄ አትሮንስ የእመቤታችን ምሳሌ ነው። የማን ምሳሌ ነው? ከዚህ ጋር ደግሞ መጽሐፍ ቅዱስ እናስቀምጣለን። መጽሐፍ ቅዱሱ ያለው ቃል ነው አይደለ? ቃል እግዚአብሔር ነው። ባጭሩ የእግዚአብሔር ቃል ነው። የእግዚአብሔርን ቃል የወለድሽ እመ ቃል እመ አምላክ ብለን አትሮንሱን ድንግልን እናደርግና መጽሐፍ ቅዱሱን ደግሞ ቃሉን የምንናገረውን ቃል ደግሞ ወልድ ዋሕድ እንለዋለን። ከበሮውን ስናይ ጸናጽሉን መቋሚያውን ሁሉም በሙሉ ስናይ ኢየሱስ ክርስቶስን ገና ከቤተ ክርስቲያን ተሳልመን ሰላም ለኪ ቅድስት ቤተ ክርስቲያን ስንል ቤተ ክርስቲያን ስንል ራሱ የማንን ስም ጠራን ማለት ነው? በክርስቶስ ምን እንባላለን? ቤተ ክርስቲያን። ቤተ ክርስቲያን ደግሞ ማን መሰረታት እንላለን? በቃ ባጭሩ ግን ያልካሉ ይበቃኛል። ሌላ አራተኛ ያው ሰዓቴን እኔ ያላየሁም ይቅርታ፣ ስጨርስ ታስቆሙኛላችሁ። ሌላ አራተኛው መዳን ቅጽበታዊ ወይስ ሂደታዊ የሚል ነው። በቤተ ክርስቲያን የታደሉ ጥያቄዎች የሚባሉ አሉ። ይገርማችኋል። የታደሉ የሚባሉ ጥያቄዎች አንደኛው አሳ ይበላል አይበላም ነው ወይ? አዋሳ ላይ ለካ እንዲህ አይነት ጥያቄ አይነሳም። ይቅርታ። አሳ ይበላል አይበላም፣ ቡና ይጠጣል አይጠጣም እና ጋድ ጾም አለው የለውም፣ መዳን ቅጽበታዊ ወይስ በሂደት የሚባሉ እነዚህ የታደሉ ጥያቄዎች ይባላሉ በሊቃውንቱ አነጋገር። ሁልጊዜ የሚጠየቁ ማለት ነው። ግን የሚመጣው ሰው በተለያየ ቀን የተለያየ ስለሆነ ቢጠየቁ ክፋት የላቸውም። በእውነት ዛሬ የነበራችሁ ሰዎች ሳምንት ላትመጡ ትችላላችሁ። ሌላ ሰው ሊመጣ ይችላል። ጥያቄው ተጠይቆ ቢሰማው በጎነቱ እንጂ ክፋቱ አይታየንም በእውነት እና ችግር የለውም። ግን መዳን ቅጽበታዊ ወይስ ሂደታዊ የሚለው መዳን በሁለት መንገድ ነው የሚተረጎመው። ባጭሩ በሁለት መንገድ። ቅጽበታዊ የሚባለው በነገራችን ላይ ቅጽበታዊ የሚባል ድህነት የለም። ቅጽበታዊ የሚባል ግን መዳን በሁለት መንገድ ነው። ሁለት አይነት ድህነት አለ። ምን አይነት? የመጀመሪያው የ5500 ዘመን ድህነት የሚባለው አለ። የብሉይ ኪዳን ድህነት አለ፣ የአዲስ ኪዳን ድህነት አለ።
የብሉይ ኪዳን ድህነት ቅድም ያለውን የውርስ ኃጢአት ያለውን የምንድነው ድህነት ነው። የውርስ ኃጢአት እንዴት እንዳለ ለሚለው ቅድም እንዳልኳችሁ ድንግል ማርያምን በጥበቡ ጠበቃት። ከዛ ንጽሕት ዘር ከሷ ከስጋዋ ስጋ ከነፍሷ ነፍስ ነስቶ አምላክ ወልደ አምላክ ሲጸነስ ያን ጊዜ የመጀመሪያው የውርስ ኃጢአት ጥንተ አብሶ የሚባለው የመጀመሪያው በደል ይሄ ሰው ሲጸነስ እንግዲህ እንደምታውቁት ከሴት ከወንድ ዘር ከሴት ደም ተከፍሎ ነው አይደል? ያ ድህነት ባህሪያዊ ኃጢአት የሚባለው ባህሪያዊ ኃጢአት ማለት ሰው ሲፈጠር በባህሪው ንጹሕ ሆኖ ነው። ግን በራሱ ፍላጎት ኃጢአትን ሲያመጣው ኃጢአቱ ባህሪያዊ ሆኖበት ነበረ። ይህ ባህሪ ታዲያ ሌሎቹ ቅዱሳንም እኮ በኃጢአት ተይዘው የኖሩ እነሱ ባልሰሩት ኃጢአት ነው። ግን ኃጢአቱ ሰብአዊ ባህሪ ሆኖ ነበር። አያችሁ፣ የውርስ ኃጢአት የሚባለው የውርስ ኃጢአት የሚባለውን ድህነት 5500 ዘመን በሰው ላይ ለብሶ ኑሯል። በኋላ ግን መድኃኒዓለም ኢየሱስ ክርስቶስ ሲጸነስ የመጀመሪያው ያ የ5500 ዘመን በሽታችን፣ መርገማችን፣ ጥንተ አብሷችን፣ የጥንት በደላችን ያ ተወግዷል ማለት ነው። ያ የተወገደ ክርስቶስ ሲጸነስ ነው። ታሪኩን ቀየረው ማለት ነው። ክርስቶስ ሲጸነስ ማኅፀነ አንስትን ቀደሰ ማለት ነው። ምን ማለት ነው አልኳችሁ? ክርስቶስ ሲጸነስ ማኅፀነ አንስት ያን ከዚያ በፊት ያሉት ሰዎች ሲወልዱ በቁራኝነት ይሄ ሰይጣን ተቆራኝቶት ነበረ። ሰው ኃጢአት ተቆራኝቶት ነው የሚወለደው። ባይሰራውም የእናት ያባቱ በደል ይተላለፍ ነበረ። ክርስቶስ ሲጸነስ ግን ያን የመጀመሪያውን ውርስ ማኅፀነ አንስትን ቀደሰ። ከድንግል ማርያም ሲጸነስ ከዚያ ቀን ጀምሮ ቆመ። አመስግኗት እመቤታችን። ለካ እሷ ናት። ይገርማችኋል። ይህንን ሁሉ የመጀመሪያው የብሉይ ኪዳኑ መከራ እንዲያበቃ ቅድም መጀመሪያ ላይ ነገርኋችሁ። የአዲስ ኪዳን የድህነት ዋዜማ፣ የብሉይ ኪዳን ማጠቃለያ፣ የውርስ ኃጢአት ደግሞ ማብቂያ መደምደሚያ ሰነድ ያደረጋት ከድንግል ማርያም ክርስቶስ ሲጸነስ የመጀመሪያው የውርስ ኃጢአት ከዚያ ዳን ብለን እንናገራለን። ያ የመጀመሪያው በድንግል ማርያም ማኅፀን የተፈጸመው ድህነት ዛሬ አለ ወይ? የለም። አራት ነጥብ። የለም። በአዲስ ኪዳን የውርስ ኃጢአት የሚባል የለም። ድነናል ማለት ነው። ከየትኛው? ከጥንተ አብሶ ከሱ ድነናል። በማን አማካኝነት? እመቤታችን ክርስቶስን በመጽነሷ ያለ ዘራ ቢሲ ምንድነው የሚለው ቅዱስ ጎርጎርዮስ ሊቁ? ይትሕሰሱ ሎቱ እመ በሰማያት፣ ለክርስቶስ በሰማይ እናት አትፈልጉለት። ለምን ካል ያለ እናት ተወልዷልና። ወይትሕሰሱ ሎቱ አበ በዲበ ምድር፣ በምድር ደግሞ አባቱ እገሌ ነው ብላችሁ አባት አትፈልጉለት። ታዲያ ያለ ዘራ ቢሲ ንጽሕት ክብርት ከምትሆን ከድንግል ማርያም ያለ ተፈትዎ እሷ ጸንሳው ወለደችው። እንድትጸንሰው አደረጋት። ራሱ ተጸነሰ በፈቃዱ። ከዚያስ በፈቃዱ ደግሞ ማኅተመ ድንግልናዋን ሳይለውጥ ተወለደ። ለምን? የተጸነሰው አምላክ ነው። ሰው ቢሆንሳ ማኅተም ይፈታል። አምላክ ግን በጥበቡ ንጽሕት ስለሆነች የወለደችውም አምላክን ረቂቅን አምላክ ሥጋ ለብሶ ስለወለደችው አባት አለው ተብሎ አይነገርለትም። ስለዚህ ጥንተ አብሶ የሚለው የመጀመሪያው ድህነት ከውርስ ኃጢአት የዳነ በክርስቶስ መጸነስ በድንግል ማርያም ክርስቶስን መጽነስ ነው ማለት ነው። ይሄኛው ተዘርቷል፣ አብቅቷል። ግን ድህነት ቅጽበታዊ ነው ወይስ ሂደታዊ ነው የሚለው ግን በቅጽበት መዳን የሚባል በአዲስ ኪዳን ውስጥ የለም። በቅጽበት መዳን የሚባል የለም። አንዳንድ ሰዎች ሞኞች ናቸው። የማናይን ያነሱና በዛ በሉቃስ ወንጌል ምዕራፍ 23 ላይ ያለው የማናይ እኮ በቅጽበት ነው የዳነ ይላል። የማናይ በቅጽበት ነው የዳነ፣ ስለዚህ በቅጽበት መዳን ይቻላል። የማናይን ሃይማኖትም አለ ሁላችን ቢያድለን በምን እድላችን? ሁላችንን በእውነት የማናይን ያድርገን። እሱ ቢሆንማ ጥሩ እኮ። የማናይ የዳነው እንዴት ነው? የእሱስ ድህነት ቅጽበታዊ ነው ወይ የሚባለው? ይህ ማናይ በነገራችን ላይ ቀድሞ ትንቢት የተነገረለት ራሱ ባለቤቱ የያዘው ገና ክርስቶስ በ2 ዓመቱ ያው መጻሕፍት በነገሩን መሰረት ለማለት ነው እንጂ በአምላክ ሕሊና እሱ ያውቃል። የማናይን እንዴት አድርጎ እንዳኖረው እግዚአብሔር ያውቃል። ነገር ግን ገና በ2 ዓመቱ ጀምሮ ክርስቶስን ተሸክሟል። ማንን ተሸክሟል? ክርስቶስ 2 ዓመት ሲሆነው ክርስቶስን ተሸክሟል። ወደ ግብፅ ሲሰደድ ተስፋም ተሰጥቶታል፣ ተነግሮታል። የፍጡር ቃል አይደለም፣ የፈጣሪ ቃል ነው። እመቤታችን ምርር ብላ ስታለቅስ ምን ብሏታል? ይህ ከኔ ጋር ነው፣
ይሰቀላል፣ የአባቴ ዕጣ ፈንታ ነው፣ ተይው አሁን አልሞትም አይገሉኝም። ያው ታሪኩን በዘመነ ስደቷ ተምራችሁታል። ክርስቶስን ያን ጊዜ ተሸክሞታል። በመስቀልም ላይ ሆኖ ክርስቶስን ተሸክሞታል። ማረኝ ይቅር በለኝ ማለት እኮ ክርስቶስን መሸከም ነው፣ መሸከም። ስለዚህ የማላይ ድህነትና እነዚህ ጥያቄዎች የሚነሱበት በጣም የተለያዩ ናቸው። ድህነት አንድ ጊዜ ድህነናል፣ አንድ ከዳን በቃን አያስፈልግም ለሚሉ ሰዎች ድህነት በቅጽበት ሳይሆን በሂደት ነው። ለምሳሌ እንዴት ነው በሂደት የምንለው ካላችሁኝ፣ አንድ ሰው መጀመሪያ ምን ይሆናል? ለመዳን መጀመሪያ ምን ይሆናል? አምላክ ወልደ አምላክ መሆኑን ያምናል። በክርስቶስ ያምናል፣ በስላሴ ያምናል አይደለም? በስላሴ ሲያምን አንድ ድህነት ዳነ። ተመልከቱ፣ ምን ዳነ? ስንት ድህነት ዳነ? ስላሴ አንድም ሶስትም ብሎ ሲያምን አንድ ድህነት ይድናል። ምን ከምን ዳነ ማለት ነው? ከድንቁርና። ከምን? ከድንቁርና ከክህነት ዳነ። ተመልከቱ፣ አምላክ ወልድ አብ ወልድ መንፈስ ቅዱስ ሶስት አካል ሶስት ስም ሶስት ግብር አንድ መለኮት አንድ አምላክ አንድ ስልጣን አንድ ፈቃድ ሲል ሰው ይድናል። ከምን ይድናል? እንዲህ ብሎ ሲያምን ከክህደት ይድናል። እንዲህ ብሎ ካመነ በኋላ ምን ማድረግ አለበት? ተመልከቱ ሂደቱ፣ የድህነት ሂደት። ከዚያ ካመነ በኋላ በአብ በወልድ በመንፈስ ቅዱስ ባመነባቸው በስሉስ ቅዱስ ምን ማለት አለበት? መጠመቅ አለበት። ተመልከቱ፣ አሁን ሙሉ ሆኗል ድህነቱ? ሆኗል? አልሆነም። ከዛ በኋላ ከተጠመቀ በኋላ ደግሞ ምን መሆን አለበት? የተጠመቀ ሰው ደግሞ ምን መሆን አለበት? ስጋውን ደሙን መቀበል አለበት። ስጋውን ደሙን ከተቀበለ በኋላ አሁን ተመልከቱ እንግዲህ ሂደቱ ራሱ ከተቀበለ በኋላ ዳነ በቃ ማለት ነው። እስከዚህ ቀን ድረስ ይህ ሰው ድኗል፣ በትክክል ፍጹም ድኗል። አንድ ሰው ተጠመቀ፣ በስላሴ አመነ፣ ተጠመቀ፣ ስጋውን ደሙን ተቀበለ፣ ድኗል። ምን ካላደረገ? ነገ ኃጢአት ካልሰራ ድኗል ሲባል ግን ማለት ነው የማን ፈቃድ ተጨምሮበት? የእግዚአብሔር ቸርነት። እሱን ነው መያዝ። በነገራችን ላይ ማንም በስራው እድናለሁ ብሎ ቢያስብ የለም። ለዚህ ነው በየቅዳሴያችን መሀል ላይ በቀን ቤተክርስቲያን በዓመት 365 ቀን 364 ቀን ስትቀድስ አቤቱ በመንግስት ምን በል ሁሌ ጸሎታችን የቀን። ስለዚህ ድህነት ቅጽበታዊ ወይስ ሂደታዊ ለሚለው መልሱ ሂደታዊ ነው። ቅጽበታዊ ቢሉ የኛ ወገኖች አይደሉም። በቅጽበት የሚዳን ነገር የለም። አሁን ከዚህ አንድ ሰው የሌላ እምነት ተከታይ ኖሮ መጥቶ ለካ ኦርቶዶክስ እንዲናት እንዴ ኦርቶዶክስ ነው መሆን ብሎ ቢያምን ይሄ ብቻ ያድነዋል ማለት ነው? ምን መሆን አለበት? መጠበቅ አለበት፣ መማር አለበት፣ ማወቅ አለበት፣ መቆረብ አለበት። በቆረበው ደግሞ በዚያ ጸንቶ መኖር አለበት። ስለዚህ ሂደት ቅጽበታዊ ምን ነው? ድህነት ቅጽበታዊ ነው ወይስ ሂደታዊ የሚለው በአዲስ ኪዳን ድህነት በስራ ጭምር የሚገለጥ እንጂ እውነት ነው የመጀመሪያው የውርስ ኃጢአት ተወግዷል፣ እሱን አንደግምም። በአዲስ ኪዳን ግን በቀን በቀን የምናደርገው ስራ የተጨመረበት ድህነት ነው። ስራ አለብን ማለት ነው። አሁን ምንም ማሮኩ ለመዳን ትናንት እኮ ተምረናል፣ ትናንት ሰምተናል፣ ትናንት አስቀድሰናል፣ ነገም እናስቀድሳለን። በሕይወተ ሥጋ እስካለን ድረስ ሰው ፍጹም ዳነ ቢባል ነፍሱ ከስጋው ተለይታ በዋናነት አንተ የአባቴ ቡሩክ ና የምትለዋን ቃል እስኪሰማ ድረስ እርግጠኛ መሆን አይቻልም። ስለዚህ ምን ይጠብቀናል ማለት ነው? የድህነት ስራ በየቀኑ አንድ ሰው የወር ደመወዙን ለማግኘት 30 ቀን ይሁን ወይም ደግሞ መስሪያ ቤቱ ያስቀመጠለትን ጊዜ ምን ማለት አለበት? መስራት አለበት። ምኑን ለማግኘት? ደሞዝ ለማግኘት። ስለዚህ እርግጠኛ ደሞዜን አገኛለሁ ብሎ እርግጠኛ ቢሆን ሳያቋርጥ የታዘዘውን ሲሰራ ነው። ስለዚህ ድህነት የሚገኘው ደግሞ የታዘዝነውን ስራ በትክክል ስንሰራ ነው። ለምሳሌ ሁልጊዜ እንድንማር እግዚአብሔር ነግሮናል። ትእዛዛቱን እንድንጠብቅ ነግሮናል፣ አስተምሮናል። ወንጌልን በሚገባ እግዚአብሔር የሰራቸውን ስራዎች መጾም፣ መጸለይ፣ እነዚህ ሁሉ የድህነት ሂደቶች ናቸው። ሶስቱ አርዕስተ ምግባራት የሚባሉት ክርስቶስ ሰርቶ ያሳየን። ለምሳሌ ስንጾም አሁን ክርስቶስ ጾሙ ብሎናል አይደል? እሱ ጾሟል። እንግዲህ ያዳነን ክርስቶስ በዚህ ምድር ላይ ሲመላለስ ያዳነን ድህነቶች አሉ። በጾም ምክንያት የመጣ መከራብን ነበረብን፣ እሱን ጾሞ አድኖናል። አሁን ያንን እንጾማለን፣ እሱን አርአያ አድርገን። በስስት ምክንያት የመጣ ኃጢአት ነበረብን፣ እሱን ራሱ አድኖናል። እሱን ተከትለን ግን ስስትን ማራቅ ይገባናል።
በፍቅረ ነዋይ የመጣ ኃጢአት ነበረብን። እሱን ፍቅረ ነዋይ እንድንነሱ አስተምሮናል። አሁን ያ ተከትለን ከፍቅረ ነዋይ እንድናለን። ያን ጊዜ እግዚአብሔር ዋጋችንን የምናገኝበትን ዋጋው ምንድነው ከተባለ ዋናው ነገር ግን ይቅር በላይ ማለት ነው እንጂ በስራው የሚድን ሰው አለ ተብሎ አይነገርም። ቤተ ክርስቲያን እንደዚህ ብላ አይደለም የምታስተምር። የእግዚአብሔር ቸርነት ያድናችኋል። ለምሳሌ ወፍጮ ቤት የገባ ሰው የቱንም ያህል ጠንቃቃ ቢሆን እንደምታውቁት ልብሱ ምን ነክቶ ይወጣል? ዱቄት ይነካል አይደል? ዱቄት ትንሽ ነገር ብን ብላበት ምትወጣ። የእግዚአብሔር ቸርነት ደግሞ ከወፍጮ ቤት ዱቄት የበለጠ ነው። ስለዚህ ቤቱ ስንመጣ የቱንም ያህል በደለኛ ብሆን ቸርነት ትጎበኛኛለች አምላኬ ብለን ተስፋ አድርገን ነው የምንመጣው። ስለዚህ ድህነት ቅጽበታዊ ነው ሂደታዊ ለሚለው እያንዳንዱ በቀን በምንሰራቸው ስራዎች ንስሐ በምንገባ ስጋውን ደግሞ በመቀበል በመጸለይ በመጾም እንዲሁን ተዘጋጅተን እግዚአብሔርን የምንጠብቅበት ሙሽራ እንኳን ተጫጭቶ እኮ ባል ጊዜ አይጋባም አይደለም። ድግስ አለ፣ ውጣ ውረድ አለ። ሰዎቹ እንግዲህ ዋናው ሰርገኛው ክርስቶስ ሲመጣ ደግሞ ልክ እንደ ድግሱ ደግሰን መንፈሳዊ ነገር እንደግሰን በልባችን ሰንቀን ካልጠበቅን ቅጽበታዊ የሚባል ድህነት የለም ነው ባጭሩ። ስለዚህ በሂደት ነው። ግን በሂደት ደግሞ እንድንድን ማን ይረዳናል? ምዕመናን። በሂደት ሲባል በቀን በምናደርገው ሳይሆን ትልቁ ነገር እኛ የምንሰራው ስራ እንዳለ ሆኖ በማን ቸርነት እንድናለን? እግዚአብሔር በእውነት በቀኝ እንዲያቆመን መልካም ፈቃዱ ይሁንልን። ሰዓታችን ያለቀ ይመስለኛል። አብቅቷል። አዎ። ስለዚህ ይሄን ያህል ካለን ሌሎቹን ጥያቄዎች አሁን እኔም ያጭሞደሞድኋቸውን እንዲሁ በጣም አይናማ ሊቃውንት ስላሉ እነሱ በደንብ በሚገባ አድርገው ያስተምሯችኋል። ያስተማረን የመከረን የገሰጸን አምላካችን ክብር ምስጋና ይድረሰው። ቃሉን እኛ ባጎደፍነ መድኃኔዓለም እሱ ሞልቶ ይቀበልልን። እናንተም እኛ ያጠመምነውን አቃንታችሁ ለመረዳት ማስተዋሉን ያድላችሁ። ሀገራችንን ሰላም ያድርግልን። ይቆየን። እግዚአብሔር ይስጥልን።